ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ እስኪ የአራስ ልንጠይቅ ልንጓዝ ነው። የወንድሜ ሚስት ናት የወለደችው። አዲስ ከዱባይ መታ ከዛው አርግዛ መታ ነው በርግጥ እና አሁን ላይ ወልዳ እንግዲህ ሾርባ ሰርቼ በዚህ መልኩ እንግዲህ ልንጠይቃት እየሄድን ነው። ሾርባዬ ትንሽ አማቶች የነበሩና የቆሉት ትንሽ ገባ ብሎታል። ስትበሉት የሆነ ጣዕም አለው፣ ቆንጆ ጣዕም አለው። ትንሽ ሾርባ እንትኑ ገብሱ ገባ ብሎታል። ለዛ ነው ትንሽ ጠቆር ጠቆር ብሎ የምታዩትና ሙሉ ለሙሉ ነጭ ያልሆነው ለማለት ያክል ነው። ምንድነው ጥቁር ጥቁር ምናምን እንዳትሉኝና እና ደግሞ ትንሽ መፈተግም ይቀረዋል እና በእርግጥ ለጤና ጥሩ ነው። ጨጓራ ላለበት ሰው እንዲሁም ደግሞ ጨጓራ እንዳይዛችሁም እንትን ያግዛችኋል። እንትን አሰር ምናምን ሲኖረው በጭልፋ እያረኩ ነበርና እንደረዳ እንደው ይሄንን በየቸረቸርኩኝ አልኩኝና ገልበጥ አረኩት እና ደግሞ በወጭልፋ ዝግን ስታደርጉ ይትረከረካልና ከዛ እንደዛ አደረግንና በመህፈባችን አድርገን ያዝን። ይችን እቃ በነገራችን ከሳውዲ አረቢያ ይዤ መጥቼ ነው። በጣም ነው የሚያገለግላችሁ። በነገራችን ላይ እንደዚህ አይነት እቃ ሙሉ እሰራላችኋለሁ ይህንን በተመለከተ። እነዚህ ደግሞ ስለ እቃዎች ማለት ነው። እንደነዚህ አይነቶች እቃዎችም ሳውዲ አረቢያ ካሉ እንዳትንቋቸው፣ ይዛችኋቸው ነው ቶሎ እዚህ የወለደ የታመመ ለመጠየቅ እንደዚህ አይነት ማንጠልጠያዎች፣ መያዣዎች፣ ባጎች ያስፈልጋችኋል። እንደዚህ ፔርሙሶች፣ ሳህኖች ምናምን ለመያዣ ማለት ነው። እነዚህም የመጡት እንግዲህ ከሳውዲ አረቢያ ነው። ቀላል እቃ እንዳይመስላችሁ። ከዛ የመጣ እቃ ለምን ፕላስቲክ አይሆንም? በጣም ነው የሚያገለግላችሁ። በነገራችን ላይ ፌስታል ምናምን ለራሱ ይዛችሁ ብትመጡ ሀቂቃ ማለት ነው። ሀቂቃ እንደው ደግሞ ይሄንን ኮተት ፌስታል ምናምን ሊሉ ይችላሉ፣ ግን በጣም ነው የሚያገለግላችሁ። ፌስታሉ ራሱ የዚህ ሀገር ፌስታል የሆነ የጥቁር ፌስታል ናት። ከዛ መረጥ አረጊያ ሲያስኩ አንዱን ቆጠርኩበትና ጥሩውን ልጃችን ደግሞ ከትምህርት ቤት መጣ። እንግዲህ ኬጅ ዋን ነው የሚማረው። እሱ መጣ። ጓዜን ደግሞ በዚህ መልኩ ፌስታሊ ላይ ያደረግኩኝና ከዛ እንግዲህ እኔ ወደ መለባበሱ ጀመርኩኝ ማለት ነው። እኔ እንዲከለባበስኩኝ በኋላ እንግዲህ እጃችንን ቫዝሊ ነገር ሽው ሽው እንልና፣ በነገራችን ላይ እኔ ብርዱን ምንም አልቻልኩትም። ሰውነቴ ሊመለስ አልቻለም ማለት ትችላላችሁ ማለት ነው። በቃ እጄ ማለት ነው እና በጣም ነው እንትን የሚለው። እኔ ውሃው ይሁን ብርዱ ይሁን አላቅም፣ በጣም ነው ብታዩ እጄ እንደ መሰነጣጠቅ የሚለውና በቃ ማታ ማታ እቀባለሁ ከኔ የሚተቀባ ግን በቃ እጄ በጣም ነው የሚገረጠውና በቃ ሙሉ ለሙሉ ወደዚህ የድሮውን እጄን መመለስ አልቻልኩም ማለት ይቻላል። ከዛ እንደዚህ ከለባበስን በኋላ የክላሳችንን መብራት አጠፋፍተን ከዛ ጉዞ ጀመረም ማለት ነው። ከቤት እየወጣን ግን ይሄ በነገራችን ላይ የቀን ቭሎግ አይደለም። የቀን ቭሎግ ለመስራት እኔ ሰነፍ ነኝ፣ በሚገርማችሁ ደረጃ በጣም ሰነፍ ነኝ። የቀን ውሎዬን ባሳያችሁ የምትጠቀሙበት ነገር ይኖራል፣ የምትዝናኑበት ነገር ይኖራል። የምሬን ነው የምላችሁ፣ ግን በጣም ሰነፍ ነኝ። አላህ ካገራልኝ እሞክራለሁ። ቤቴን እንደዚህ ከዘጋሁኝ በኋላ ከቆለፍኩ በኋላ ቸካረኩኝ በኋላ እንግዲህ ጉዞዬን ቀጠልኩኝ። ጉዞዬን ከቀጠልኩኝ በኋላ እንግዲህ በራችንን ማነው የግቢያችንን በቃሉ እዩት። ከዛ እንደዚህ ግቢያችን በቆሎ ምናምን አሁን ዝናብ ይፈልጋል። ዝናብ ስላጣ በቀን ቀን በጣም ነው የሚያሳዝነው። ይህንን ይመስላል። አረንጓዴ ምናምን ዙሪያውን አለው። ከዛ ግቤ ነው ከፈትኩና ስወጣ ፀሐዩን እንደ ጉድ ነው። የኛ ከሰዓት ፀሐይ 11 ሰዓት 12 ሰዓት ሆኖ ራሱ ፀሐዩ በጣም ኃይለኛ ነው። እንደምታዩት ነው እንግዲህ ፀሐዩ ፊት ለፊት ነው። ስልክሽን አንስቼ